ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ህወሓት ከሻዕቢያ በተሰጠው ትዕዛዝ መሰረት በትግራይ ክልል ዳግም እልቂት የሚያስከትል ጦርነት ለመክፈት ከየትኛውም ጊዜ በላይ እየተራወጠ ይገኛል። ከሰሞኑ በወልቃይት በኩል በተከፈተው ጥቃት በድሮን አይቀጡ ቅጣት የተቀጣ ሲሆን በዚህ ምክንያትም ወደ ጸረ ድሮን ሸመታ መግባቱ ተገልጿል። የህወሓት የጸረ ድሮን መታጠቅ የተሰማው ደግሞ ደብረጽዮን ጨምሮ በህወሓት አመራሮች ላይ የእገዳ እርምጃ እንደተወሰደ በተሰማ ማግስት ነው። ለመሆኑ ህወሓት ጸረ ድሮን መሳሪያዎችን በየት በኩል ነው ያስገባው? የህወሓት አመራሮች ላይ የተጣለው እገዳስ ምንድነው የሚለውን የምንመለከት ይሆናል። በሌላኛው መረጃችን ደግሞ የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አዳኖም ስለ አማራ ክልል ግጭት ዝምታውን ሰብረው ለሚመለከታቸው አካላት ጠንከር ያለ መልእክት ማስተላለፋቸውን አክለን በዝርዝር ልናስደምጣችሁ ወደናል። እስከ ፍጻሜው አብራችሁን ቆዩ። በትግራይ ኃይሎችና በመንግስት መካከል እየተካረረ የመጣው ወታደራዊና ፖለቲካዊ ውጥረት በተለያዩ ዘርፎች ተባብሶ ቀጥሏል። የፌዴራሉ መንግስት ባለፈው ጥር 28 2016 ዓ.ም ከፍትህ ሚኒስቴር ለባንኮች በጻፈው ደብዳቤ 7 ወታደራዊና ፖለቲካዊ አመራሮች ቤተሰቦቻቸው ሂሳብ እንዲታገድ ጠይቋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ7 የትግራይ ባለስልጣናት ጀነራሎች ቤተሰቦቻቸው ላይ የፌዴራል መንግስት የገንዘብ እግድ መፈጸሙ ተሰምቷል። የትግራይ ተወላጅ የሆኑ ወታደራዊ አመራሮችና የህወሓት ፖለቲከኞች የባንክ አካውንት እንዲታገድ የፍትህ ሚኒስቴር ለባንኮች የጻፈው ደብዳቤ ያሳያል። መንግስት ባወጣው የገንዘብ እንቅስቃሴ እግድ ደብዳቤ ውስጥ አሜሪካን ሀገር የሚኖሩት አቶ ቴዎድሮስ አጎስ የተካተቱ ሲሆን በ2013 ዓ.ም ውጊያ የተሰዉ አንድ ወታደራዊ አዛዥም አካቷል ተብሏል። በደብዳቤው ላይ ከፖለቲከኞች የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ ዓለም ባይሌማ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋና ሌሎች የተካተቱ ሲሆን ከወታደራዊ አመራሮች ደግሞ ብርጋዴር ጀነራል ምግበይ ኃይለ፣ ሜጀር ጀነራል ህንጻ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል አብርሃ ተስፋና ሌሎች ተካተዋል። ከሰሞኑ በትግራይ ኃይሎች ታስረው የሰነበቱና የተለቀቁ ብርጋዴር ጀነራል ጎሽ ገብሬ እግዱ ከተፈጸመባቸው ወታደራዊ አመራር መካከል ሲሆኑ የጊዜያው ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ግን በእግዱ አልተካተቱም። ደብዳቤው እንደሚያሳየው 27 ሰዎችን መሰረት ያደረገና በርካታ ቤተሰቦቻቸውን ያካተተ እግድ ሲሆን በዚህ እግድ ውስጥ በትግራይ በተካሄደው ጦርነት መጋቢት ወር ላይ 2013 ዓ.ም ወርቀዲኖ በተሰኘው ውጊያ የተሰዉት ብርጋዴር ጀነራል ገብረ መስቀል ገብረ እግዚአብሔር ተካተዋል። የፍትህ ሚኒስቴር ለባንኮች በጻፈው በዚህ ደብዳቤ ላይ የቀድሞች የህወሓት የልማት ድርጅቶች አመራሮች ተክለወይን ያሰፋውን በአሜሪካ የሚኖሩት ቴዎድሮስ አጎስ ጨምሮ የተካተቱ ሲሆን በህወሓት ውስጥና በሰራዊቱ ውስጥ አሁን ላይ በስራ አስፈጻሚነትና በከፍተኛ መሪነት የሚሰሩትን ሁሉንም ግን አላካተትም። ለሁሉም የኢትዮጵያ ባንኮች የተጻፈው ደብዳቤው በሁሉም ዘርፍ የሚያደርጉት የገንዘብ እንቅስቃሴ ታግዶ እንዲቆይና ከፍርድ ቤትም ተጨማሪ ደብዳቤ እንዲያቀርቡ ያትታል። በመንግስትና በህወሓት መካከል ያለው ውጥረት በዚህ መልኩ እየተካረረ የቀጠለ ሲሆን ከሰሞኑ በወልቃይት በኩል ጥቃት የከፈተው ህወሓት በተወሰደባት የድሮን ጥቃት ድንጋጤ ውስጥ እንደገባ ሲገለጽ ነበር። የመንግስት አቅም ለመፈተሽ ነው የከፈተው በተባለለት በዚህ ጥቃት መንግስት አቅሙን በሚገባ ያሳየ ሲሆን በዚህም ምክንያት ህወሓት የጸረ ድሮን መሳሪያዎችን እያስገባ እንደሚገኝ ተሰምቷል። ጀነራል ኃይለ ሥላሴ ግርማይ ወይም ወዲህ እምበይተ ከዚህ ቀደም ባደረጉት ንግግር እነሱ እንደሚሉት አቅማችን እንደ ትናንቱ አይደለም ሲሉ መናገራቸውም ይታወሳል። ዛሬ በወጣው ወታደራዊ መረጃ ደግሞ ቡድኑ በኤርትራ በኩል የጸረ ድሮን መሳሪያ ቴክኖሎጂዎችን ማስገባቱ ተነግሯል። እነዚህን ጸረ ድሮኖች በራያ በማዕከላዊ ትግራይና በወልቃይት አቅጣጫ ለመትከል ማቀዱም ታውቋል። በተጨማሪም ወደ ሰሜን የሚደረገው ወታደራዊ እንቅስቃሴ በከፍተኛ ሁኔታ ሲቀጥል ህወሓት
ለታጣቂዎቹ አዲስ ትዕዛዝ ሰጥቷል። በሰሜን ኢትዮጵያ ሌላ ቀን የጦርነት እየመጣ እንደሆነ ወታደራዊ እንቅስቃሴዎች ይጠቁማሉ። ከኦሮሚያና አማራ ክልል አካባቢዎች የለቀቀው የመከላከያ ሰራዊቱ ትኩረቱን ሻዕቢያና ህወሓት ላይ ያደረገ ሲሆን በዚህም ካለፉት 7 ቀናት ወዲህ ወታደራዊ እንቅስቃሴዎች በትግራይ አዋሳኝና በኤርትራ ድንበር ስፍራዎች በስፋት እየተስተዋሉ ነው። የዚህ ወታደራዊ እንቅስቃሴ አካል የሆነ ሌላ መረጃም በዛሬው ዕለት ወጥተዋል። መረጃው ህወሓት በሙሉ አቁሞ ወታደራዊ ዝግጅት ላይ ማተኮሩን የሚያሳይ ነው። ከዚህ ቀደም የሱዳን ወደ ትግራይ የድሮን እና የጸረ ድሮን ባለሙያዎች መግባታቸው መዘገቡ የሚታወስ ሲሆን ባለፉት ቀናት ደግሞ በራያ ጨርጨር አካባቢ የጸረ ድሮን የመትከል እንቅስቃሴ መደረጋቸው ተጠቁሟል። ህወሓት ከራያ ጨርጨር ባለፈ በመቀሌ፣ በአድዋ፣ በማዕከላዊ ትግራይም በሽሬ እንዲሁም በወልቃይት አቅጣጫም ተጨማሪ የጸረ ድሮኖችን የመከተል እንቅስቃሴ እያደረገ ነው ተብሏል። የቡድኑ የጦር አዛዥም ለታጣቂዎች ጸረ ድሮን እንደተገዛ እንደተነገራቸው መረጃዎች አመላክተዋል። በተጨማሪም ታጣቂዎቹ በሚቀጥሉት 10 ቀናት ውስጥ አዳዲስ ክስተቶች ሊኖሩ ስለሚችሉ በልዩ ሁኔታ በተጠንቀቅ እንዲቆሙ እንደተነገራቸው ታውቋል። በዚህም የተለያዩ ዝግጅቶች የተደረጉ ሲሆን ከነዚህም መካከል የህወሓት ከፍተኛ አመራሮች ወደ ወረዳዎች ተበትኖ በጦርነቱ ውስጥ እንዲሳተፉ እያንዳንዱ ዞን፣ ወረዳና ቀበሌ እና ሌሎችንም ለማዘጋጀት የሎጂስቲክ ማዕከል መፍጠር እንዳለበት፣ በትግራይ ጦር ውስጥ ያለ የነበረ ሰራዊት ወይም በዲዲአር የተቀነሰ ያመለጠ በረፍት ላይ የቆየ ስልጠና ያቋረጠ ወደ ክፍሉ እንዲመለስ እየተደረገ እንደሆነ ተሰምቷል። በተጨማሪም በእያንዳንዱ ወረዳና ቀበሌ ወጣቶችን ለጦርነት ለመቀስቀስ ኮታ ተመድቧል። እንዲሁም ሁሉም የመንግስት ሰራተኞች በጦርነት ጉዳት ለደረሰባቸው ሕክምና ስም 50% ደሞዛቸውን እንዲለግሱና በተሃድሶና እንቅስቃሴ በሚያውኩ አካላት ላይ እርምጃ እንዲወሰድ እቅድ መያዙን የደረሰን መረጃ ያመለክታል። በትግራይ ያለው ሁኔታ በእጅጉ አስጊ የሆነ ሲሆን በዚህን ሳምንት አጋማሽም ደብረ ጽዮን ገብረ ሚካኤል በሰጡት ቃለ መጠይቅ በቴክኖሎጂ እናጠፋቸዋለን እያሉ እየዛቱብን ነው፣ ነገር ግን አቋማችን እንደ ድሮ አይደለም ሲሉ መናገራቸው ይታወሳል። በቀጣይ መረጃ የዓለም የጤና ድርጅት በግጭት ውስጥ ባለው አማራ ክልል ውስጥ እየተፈጸመ ባለ የጤና ባለሙያዎችና የጤና ተቋማት ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠየቀ። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩ ጽሑፍ ግድያን፣ እስርን እና ድብደባን ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴዎድሮስ ከ10 ቀናት በፊት ዶክተር ጸጋውን ስሜን የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተወሰደና ከዚህ በኋላ ሕይወቱ አልፎ መገኘት በጽሑፋቸው ጠቅሰዋል። ከዚህ ባሻገር በመንግስት የጸጥታ ኃይሎችና በታጣቂዎች መካከል እየተካሄደ ባለው ግጭት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞችም ሕይወታቸውን አጥተዋል ብሏል። በኢንተርኔት አገልግሎት መቋረጥ ምክንያት መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴዎድሮስ በተፈጠሩት ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን እንደማይገባቸው አጽንኦት ሰጥተዋል። መቋጫ ባልተገኘለት የክልሉ ግጭት የጤና ተቋማትና ትምህርት ቤቶች ጨምሮ በርካታ የሲቪል መሰረተ ልማቶች መውደማቸው የተገለጸ ሲሆን የጤና ባለሙያዎች በሁለቱም ተፋላሚ ወገኖች የጥቃት ኢላማ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ባለፈው ዓመት የባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዷለም ዳኜ ከስራ ወደ ቤታቸው ሲመለሱ በታጣቂዎች መገደላቸው ይታወሳል። ዶክተር አንዷለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበበ ግዮን ስፔሻላይዝድ ሆስፒታል የጉበት፣ የቆሸት ስብ እና የሐሞት ከረጢት ስፔሻሊስት ሐኪም ተመራማሪ እንዲሁም መምህር ነበሩ። ህዳር ወር ላይም በምዕራብ ጎንደር ዞን በመተማ አጠቃላይ ሆስፒታል የዓይን ሕክምና ወይም ኦፕቶሜትሪ ነርስ የነበሩ አቶ ዳንኤል ነጋ ታፍኖ ከተወሰደ በኋላ የተጠየቀው 3.5 ሚሊዮን ብር የማስለቀቂያ ገንዘብ ቢከፈልም መገደሉን የቤተሰብ አባላት ለቢቢሲ ተናግረዋል። በግጭት ቀጠና ውስጥ ሆነው ለማህበረሰቡ አገልግሎት
የሚሰጡ የጤናና የትምህርት ባለሙያዎች ላይ ግድያ፣ እገታ፣ እስር እንዲሁም ድብደባ እንደሚደርስባቸው ይነገራል። የፌዴራል መንግስት የክልሉን ጨምሮ ልዩ ኃይሎች ትጥቅ እንዲፈቱ የወሰደውን እርምጃ ተከትሎ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ግጭት ከተቀሰቀሰ ከ2 ዓመት በላይ አስቆጥሯል። ግጭቱ በክልሉ የተለያዩ አካባቢዎች የተስፋፋ ሲሆን በበርካታ ዞኖችና ወረዳዎች ግጭቶች እየተካሄዱ ነው። ምንም እንኳ በግጭቱ ሁለቱም ወገኖች ኪሳራ እያጋጠማቸው እንደሆነ ቢነገርም ሰላማዊ የክልሉ ነዋሪዎች ትልቅ ዋጋ እየከፈሉ እንደሆነ የሰብአዊ ድርጅቶች ሪፖርት አመልክተዋል።